ሴት ልጅና እስልምና ሴት ልጅን እስልምና በደንብ አልቋታል፣ በጣም አክብሯታል። ሴት ልጅ በእስልምና ትልቅ ክብር ያላት እንደመሆኑ መጠን ከባሏ በመቀጠል ሀቅ ያለባት የእናትና የአባቷ ነው። የእናትና የአባቷን ሀቅ ከጠበቀች በኋላ የባሏን ሀቅ ግዴታዋ ነው። እናትና አባቷ ሀቅ እናትና አባቷ ጋር በምትኖረው ሰዓት የምጠበቀው ነው። ከዛም በኋላ የባሏ ሀቅ እስኪ አንድ ጊዜ መለስ ስላርጋችሁ አራት ማግባት የሚለው ላይ የማንስማማው ብዙዎቹ ሴቶች ነን። እስኪ ፒክቸሩ ላይ እንደምትመለከቱት አንድ ወንድ አራት ሚስት አለው። እነሱም ተስማምተውና ተከባብረው በአንድ ላይ ይኖራሉ። ከዚህ በፊት ቀደም የነበሩ ሰለፎች ከአራት አግብተው ተስማምተው በአንድ ላይ እንደሚኖሩ አንድ ቀን አንዷ ጋ አንድ ቀን አንዷ ጋ ማደር እንደሚችል ብዙዎቻችን እናውቃለን። እኛ ግን የአሁኖቹ አራት ሲያገባ አይደለም አራት አግብቶ አንድ ገና ካገባ ከሰማን እረፍታኝ ምን ያስፈልጋል ያዘ ይልቀቀኝ የምንል ስንቶች ነን። ብቻ እስኪ መለስ ስላርጋችሁ ወደ ቁርአናችንና ወደ ሀዲሳችን። እኛ በእስልምናችን በጣም የምንተዳደርበት መመሪያችን ቁርአን ነው። የቁርአንን መመሪያ ቁርአንን ብንቀራ የቁርአን ተፍሲር ብናውቅ ቁርአን ውስጡ ላይ ምን ያህል መልእክት እንዳለው ብንረዳ ኑሮ ብዙዎቻችን የእሱን በተከተል ነበር። ነገር ግን ብዙዎቻችን አፋችን ላይ እንቀረዋለን። ከስሩ ያለውን ግን መልእክቱን ምን እንደሆነ ይዘቱን አናውቅም። ብቻ አላህ ያዘንላቸው ብቻ ሲቀሩ አላህ ሱብሃነሁ ወተዓላ የጻፈላቸው ብቻ ሲቀሩ አይደለም ማግባት አይደለም የሆነ ነገር ማድረግ ከሴት ጋር እንኳን ትንሽ ቁጭ ብሎ ካዩን የምንንጨረጨረው ስንቶቻችን ነን። ነገር ግን አንዳንዶች አላህ ኢማን የሰጣቸው ዘወር የሰጣቸው ሲያገባ እንኳን ባይነግራቸው ምንም አይመስላቸው። ዋናው ያንተ ደስታ ደስታዬ ነው፣ ደስ የሚል ከሆነ ችግር የለውም የሚሉ ስንቶች ናቸው። እሱ አራት ቢያገባ አንቺን የማስፈቀድ ግዴታ የለበትም። አላህ ሱብሃነሁ ወተዓላ ፈቅዶለታል። አስፈቀደሽም አላስፈቀደሽም ከአንቺና ከሱ ጋር ምንም የሚቀየር ነገር የለም። አንቺ እሱ የልጆች እናት ከሆንሽ ከዛችም ልጆች ካሉት እኩል ማሳደግ ነው። አቅም ካለው አቅሙ ከፈቀደለት እሱ በእኩል አይን የሚያይ ከሆነ የማይበድልና የማይዞልም ከሆነ መብቱ ነው። ስለዚህ ውዷ እህቴ በሱ ነገር አትጻረሪ። ይህ አላህ ነው የፈቀደለት። ይሁንና ግን በወንዶች ጉዳይ ስንመጣ ደግሞ ወንዶች አንዷን ከአንዷ የሚያበላልጡ ከሆነ እንዲሁም ደግሞ ሁለቱንም በኩል አይን የማያዩ ከሆነ የሚገዙትን ነገሮች አንዳንዱ ያደረጉትን ለሌላዎች ካላደረጉ ይህ የሚጠየቅበት እሱ ነው፣ አንቺን አይመለከትም። ከአንቺ የሚመለከትብሽ ነገር ብቻ ለሱ ኸይር ነገር ማድረግ፣ መልካም ነገር መመኘት፣ ለሱ የሚወዳትን ሚስቱን ልክ እንደ እህትሽ ልክ እንደ አኼራ እህትሽ መመልከት ነው። የአንቺ ስራ ብቻ ይሄ ነው። ማድረግ ያለብሽን ከአንቺ ሁሉን ነገር አድርጊ፣ የቀረው ግን ለሱ ተይለት። ወደ ቁርአናችን እንመለስ። አሁንም በጣም የምወዳቸው የቁርአን አያዎችና ሱራዎች እንዳሉ ከዚህ በፊት ብዙ ጊዜ ተናግሬ ያለው። አሁንም አንድ ሱራና አንድ አያ ገልጽላችኋለሁ። ሱረቱል ሙልክ በጣም ነው የምወዳት። ቀን በቀንም አዘውትሬ ባልቀራትም ነገር ግን ከሳት እንደምጠብቅ ስለምረዳ ሁሌ ያስታውሳታለሁ። አይ አላህማ ብሎኝ ሁሌ በቀራት የኔ ደስታዬ ነበረ። ነገር ግን አንዳንድ ጊዜ ሰይጣን እንላለን፣ አንዳንድ ጊዜ ደግሞ የዱንያ ኑሮ እንላለን፣ አንዳንድ ጊዜ ደግሞ በሚዲያው በምኑ እንጠመዳለን። እኔ ቁርአን ከሚወዱ መካከል አንዷ ነኝ። ነገር ግን ብዙዎቹ ጊዜ ከዚህ በፊት ባለፉት በደንብ የምቀራና በቃ ቀን በቀን እማስታውስ ነኝ። ከግሩፖችም አልጠፋም። አሁን ግን የሶሻል ሚዲያ ሰው ሆንኩና አንዳንዴ ይገባለሁ፣ አንዳንዴ ይወጣለሁ። እንደኔ የሆነባችሁ ልጆች ስንቶቻችሁ አላችሁ? አሁን በተለይ ደግሞ ትምህርት ከተዘጋ በኋላ ፎከስ የማደርገው ሚዲያው ላይ ነው። ለምን በሉኝ፣ ዱንያ ጦለበች ይመሰል። አንዳንዴ አገር ገብታችሁ ያያችሁትን ነገር ስትረዱ አሁን ደግሞ መልሶ እንዳይደገምብኝ ስትሉ ተፍ ተፍ ብላችሁ መስራታችሁ አይቀርም። እኔም ወደዛ ነው የሆነብኝ። ተፍ ተፍ ብዬ ሰርቼ ዱንያዬን መቀየር፣ ወደፊት ወደ አኼራዬም የሚሄድ ከሆነ ለአኼራ የሚሆን ስንቅ መያዝ የሚለውን ነገር አጥብቄያለሁ። ብቻ ዱአ አድርጉልኝ። ቁርአንና ሀዲስ የሚያውቅ ሰው የተማረ ሰው የትም ወርቆ አይወርቅም። ኢለም አነላህ ኢለም እወቅ አነላህ እሱ እኮ እንደሚለው ቀብለል ቀውሊ ወል አመሊ ከመስራትም ከመናገርም በፊት
እውቀት ይቀድማል ብሏል። እውነት ነው። እውቀት ይቀድማል። ኢልም ከምንም በላይ ነው። ኢልም ያለው ሰው የትም ቢሆን ወድቆ አይወድቅም። ነገር ግን ኢልሙን ተወት አድርጎ በዱንያ ተጠለበ ሰው እሱ ትንሽ ከአኼራውም ከዱንያውም ላይሆን ትችላል። ብልጥ ብሎ ማለት ብለዋል። ብልጥ ወይም ጮሌ ብሎ ማለት ለአኼራው የሰነቀ ነው። ይቺ ዱንያ አይናችንን ጨፉነን እንደ መግለጽ ነው። ስለዚህ ለዚች ዱንያ መጨነቅም ሆነ አብዝተን ማሰብ ብዙ መስዋዕትነት እንደሚያስከፍለን ስንቶቻችንን የምናውቀው? አይ ይሆናል ሁላችንም በሚባል ደረጃ እናውቃለን። ነገር ምንድነው ያቃተን ብለን ከተገነዘብን መተግበሩ ነው። የሁላችንም መልስ አንድና አንድ ነው። መተግበሩ አልሆነልኝም። ለራሳችን የተለያዩ ምክንያቶች መደርደር ሰይጣን ወስውሶኝ ነው፣ አሳስቶኝ ነው፣ ይችን ሳልሰራት ቀርቼ ነው፣ ይችን ነገ ባሳድራት ትበላሽብኛለች። ብቻ መከራችን፣ ስቃያችን፣ ሁሉ ነገራችን ተደማምሮ እስር ቅጥፍ አርጎ ቁንጥፍጥፍ አርጎ ይዞናል። አላህ ሱብሃነሁ ወተዓላ ይዘንልንና ኢልምን ከሚማሩት ጥሩ ነገር ከሚያስተላልፉት መልካም ሰዎች አድርገን። በተለይ ሴት ልጅ ላይ ሲሆን ደግሞ በርታት ይላል። ለምን ይመስላችኋል? ትውልድ የምታፈራው ሴት ናት። መቼስ አርግዛ የምትወልደው የምታጠባው ልጇን እስከ 2 ዓመት ድረስ አጥብታ የምታሳድገው ስነ ስርዓት የምታስተምረው ኢልምና ሌሎችን ነገር የምታስተምረው ሴት ልጅ ናት በማለት ይቻላል። በከፊሉም ቢሆን የአባት ድርሻ አለበት። ነገር ግን አባት ውጭ ነው የሚለው ብዙ ጊዜ የውጩን ነገር ሰርቶ ነው የሚመጣው። እናት ደግሞ ረዘም ያለውን ጊዜ ከልጅ ጋር ታሳልፋለች። ስለዚህ ልጅም የሚመለከተው የእናቱን ራዕይ ነው። እናቱ መልካም ከሆነች፣ ካቀራችው፣ ካስተማረችው፣ ኢልምን በደንብ አድርጋ ካሳወቀችው እናቴ አላህ የራህማት ይላል ብትሞት እንኳን ለእሷ ዱዓ ያደርግላታል። እናቴ እንደዚህ ነበረች፣ ስለዚህ እኔም ልጆችን እንደ እናቴ ስነ ስርዓት አድርጋ እንዳሳደገችኝ ማሳደግ አለብኝ ብሎ ያስባል። ስለዚህ እናት ትልቁን ሚና ትጫወታለች ለቤተሰብ። ስለዚህ እኛ ኢልምን የምንማር ከሆነ አንድ ቤተሰብንና አገርን እንዳስተማር ማወቅ አለብን። ልጁ ኢልምን ከተማረ እውቀት ካለው ነገ ለሀገሩ ጠቃሚ፣ ለህዝብ ጠቃሚ፣ ለእስልምና እምነት ተከታይ ትልቅ አስተዋጽኦ የሚያደርግ ይሆናል። ነገር ግን እናቲቱ በስነ ስርዓትና በኢባዳ ወይም በአደብ ያላደገች ከሆነ ልጁም ያንን ነው ይዞ የሚያድገው። በጣም ብዙ ልጆች በሚባል ደረጃ ወረቀት ናቸው። ከቤተሰብ ያዩትን ኮፒ አድርገው ነው የሚመጡት። መልካም ነገር ካስተማራችሁት መልካም ይዘራል። መልካም ነገር ካላስተማራችሁት ክፉ ነገሩን ዘርቶ ያጭዳል። ትርፉ ይሄ ነው። እናቲቱ መልካም ብትሆን ለልጆቿ ጥላ የምትሄደው ወይም ልጆቹ የተለያዩ መከራና ስቃይ ቢደርስባቸው እናቱ እኮ መልካም ነበረች፣ ሷሊህ ነበረች፣ አባቱ መልካም ነበረ፣ ሷሊህ ነበረ እየተባለ ከሰውም ይወራለታል። እሱ ብቻ አይደለም፣ አላህ ሱብሃነሁ ወተዓላ ጠለናና ከለላ ያደርግለታል። ለምን? የእናትና የአባቱ ዱዓ፣ የእናትና የአባቱ መልካም ስራ ለልጁም ይተርፋል። ነገር ግን እናትና አባቱ ከመልካም ስራ የራቁ ከሆነ ለልጁም የሚተርፈው ጦሱ የሚሆነው ስቃይና ምሬት፣ አላህን አለማመስገን፣ በኢማንና በኢባዳ አለመወጠር፣ ዱንያ ላይ አብዝቶ መስራት፣ ዱንያ ትንሽዋ ስትሰጠው በዱንያ ነገር አለመብቃቃት፣ ያለውን ነገር ትቶ የሌለውን ነገር መመኘት ይሆናል። ይህ ደግሞ ኪሳራ ነው። በሁለቱም ሀገር መክሰር ማለት ይሄ ነው። ዱንያውም ከስሮ አሄራውም ከስሮ። ዱንያውን ሲያበሳጭ ሲያማርር እድሜውን ይጨርሳል። ወደ አሄራም ሲሄድ ወደ እሳት ይወረወራል። ብቻ አላህ ሱብሃነሁ ወተዓላ ለሁላችን የሚዘንልን። እኔ ከእናንተ ተሽዬ አይደለም፣ የእናንተው ጓደኛ እንደናንተው ነኝ። ነገር ግን ለማስታወስና ለመማማር ያክል ነው። እስኪ ወደ መካ መለስ ስላድጋችሁ ካየኋቸውና ካስደመሙ ነገሮች አንዳንድ ነገር ልንገራችሁ። መካን በ4 ጊዜ ጎብኝቻታለሁ። በጣም ታምራለች፣ ውብ ናት። ብዙዎቻችን ከብዙ ሀገሮች የተውጣጣነን ብሔር ብሔረሰብ እንደምንለው በእኛ ሀገር እንደዛ ብላችሁ መገመት ትችላላችሁ። ከብዙ እስልምና ሀገሮች የተውጣጣነን። ብዙዎቹ ኢባዳቸውን ለመፈጸም ወደ መካ ይሄዳሉ። በተለይ እንደኛ ወጣት የሆኑ በእግራቸው መንቀሳቀስ የሚችሉ ያላረጁ በስነ ስርዓት ጧፍና ምንድነው 7 ጊዜ የምትዞሩት ሶፋና መርዋ ማለት ነው። ሶፋና መርዋ በስነ ስርዓት የሚያካሂዱ ስንቶች ወጣቶች አለን። እኛም ከነዚህ ያድርገን እንላለን። አላህ ሱብሃነሁ ወተዓላ ለእኔ ያደረገልኝን ለእናንተ የሚያደርግላችሁ። ስንቶቻችንን የምንመኘው ያንን ካዕባ መጎብኘት፣ ነገር ግን ያልተሳካልን አለን።
ዱዓ እናድርግ፣ በዱዓ እንበርታ። እውነት ነው የምላችሁ ብዙ ጊዜ እናገራለሁ፣ ደጋግሜ ነው የማወራው። የለፋ የጣረ የጋረ ያሰበበት ቦታ ይደርሳል። እሱ የሚጠበቅበት መስራትና መጣር ብቻ ነው። የቀረውን ለአላህ ይተወው። የሚያስተካክልለት አላህ ነው። እሱ ከመፈጠሩ በፊት የእሱ ኪታብ ተከትቦለታል፣ ተጽፎለታል፣ ተቀምጦለታል። ሀታ ራሱ የተለያዩ ወንጀሎችን ቢሰራ የተለያዩ ነገሮች ቢደርስበት ዱዓ ካደረገ አላህ በላውን ይመልስለታል ወይም በላውን ይኸፍፍለታል። ይህ አይደለም የሚባለው እስልምና። ለሁሉም ነገር አልሐምዱሊላህ እንበል። ውድና የተከበራችሁ የቻናል ቤተሰቦች እስካሁን ስለምትከታተሉ ከልብ አመሰግናለሁ። በቀጣይ ክፍል እስከምንገናኝ ቸርን ሰንብት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።